ሁላችሁም በጌታ ስም ጠይቃችኋለሁ እንቁም። የእግዚአብሔርን ቃል አንድ ክፍል አነባለሁ። መጽሐፍ ቅዱስ የያዛችሁ የነህምያን መጽሐፍ እንድታወጡ ጋብዛለሁ። መጽሐፈ ነህምያ ምዕራፍ 1ን 11 ቁጥሮች አሉት። እሱን እናነባለን። መጽሐፈ ነህምያ ምዕራፍ 1 አዲሱ ወንድማችን አንተንም እንኳን ደህና መጣ ማለት ወዳለሁ። ጌታ ይባርክህ። Thank you for coming። ምዕራፍ 1 ነህምያ ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 11 አነበዋለሁ። የሐካልያ ልጅ የነህምያ ቃል። በ20ኛው ዓመት በካሴሉ ወር እንዲህ ሆነ። እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምንም ነገር ጠየቅኳቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌምም ቅጥር ፈርሷል፣ በሮቿም በሳት ተቃጥለዋል አሉኝ። ይህንም ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር። በሰማይም አምላክ ፊት እጾምና እጸልይ ነበር። እንዲህም አልኩ፣ አቤቱ የሰማይ አምላክ ሆይ ለሚወዱህና ትእዛዝህን ለሚያደርጉ ቃል ኪዳንና ምሕረትን የምትጠብቅ ታላቅና የተፈራህ አምላክ ሆይ እኔ ባሪያህ ዛሬ በፊትህ ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮህ ያድምጥ፣ ዓይኖችህም ይከፈቱ። ባንተ ላይም ያደረግነውን የእስራኤልን ልጆች ኃጢአት እናዘዝልሃለሁ። እኔና የአባቴ ቤት በድለናል፣ እኛም ባንተ ላይ እጅግ ክፉ ሰርተናል። ለባሪያህም ለሙሴ ያዘዝከውን ትእዛዝና ሥርዓት ሕግም አልጠበቅንም። አሁንም ብትተላለፉ በአሕዛብም መካከል እበትናችኋለሁ። ወደ እኔ ብትመለሱ ግን ትእዛዜን ብትጠብቁ ብታደርጓትም ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ ሰበስባቸዋለሁ፣ ስሜም ይኖርበት ዘንድ ወደ መረጥኩት ስፍራ አመጣቸዋለሁ ብለህ ለባሪያህ ለሙሴ ያዘዝከውን ቃል እባክህ አስብ። እነዚህ በታላቅ ኃይልና በብርቱ እጅህ የተቤዣቸው ባሪያዎችህና ሕዝብህ ናቸው። ጌታ ሆይ ጆሮህ የባሪያህን ጸሎት፣ ስምህንም የሚፈሩ ዘንድ የሚወዱትን የባሪያዎችህን ጸሎት ያድምጥ። ዛሬም ለባሪያህ አከናውንለት፣ በዚህም ሰው ፊት ምሕረትን ስጠው። እኔም ለንጉሥ ጠጅ አሳላፊ ነበርኩ። እንጸልያለን። እግዚአብሔርን እያመሰገን እንጸልያለን። ከምንም በላይ በፊቱ መቆም ስለቻልን ክብርን እንሰጠዋለን። በጣም እናከብረዋለን። እግዚአብሔርን እናመሰግነዋለን። በእኛ መካከል ሊኖር የወደደ ጌታ ስሙን እናመሰግናለን። እግዚአብሔርን እናመሰግናለን። ሊናገረን በሚችልበት በእግዚአብሔር ፊት በመሆናችን በጣም እግዚአብሔርን በማክበር በፍርሃት በዙፋኑ ፊት በአምላካችን ፊት እንሆናለን። ክብር ለሚገባው ክብርን እንሰጣለን። ትልቅ እንግዳ፣ ባለስልጣን እንግዳ፣ በጣም ትልቅ የተከበረ ሰው እዚህ ቦታ ይገኛል ቢባል ቦታ አይጠብም፣ ቦታ አይበቃም። እኛ ግን ያለነው ከሰው ይልቅ በከበረ በምድር ይልቅ በሰማይና በምድር ከፍ ያለ በሰራዊት ጌታ በእግዚአብሔር ፊት ለዘላለም በሚኖር አምላክ ፊት ነው ያለነው። ስለዚህ በዚህ አምላክ ፊት በመቆማችን እግዚአብሔርን ደስ እያለን እናመሰግነዋለን። ሃሌሉያ! ምሕረቱ ብዙ የሆነ ማዳኑ ብዙ የሆነ ቃል ኪዳኑን የሚጠብቅ የአባቶቻችን አምላክ
ለዘለዓለም እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። ክብር ለአምላካችን ይሁን። ክብር ለሚመክረን ይሁን። ክብር ለሚያጽናናን ይሁን። ክብር ለሚናገረን ይሁን። ክብር ለሚገስጸን ይሁን። ክብር ለሚያድሰን ይሁን። እግዚአብሔር አባታችንና አምላካችን ሆይ በታላቅ አክብሮት በፊትህ እንሆናለን። ይሄንን ፊትህን አንለምደውም ጌታ ሆይ። ይሄንን ምሕረትህን ዛሬም አንለምደውም፣ አዲስ ነው ጌታ ሆይ። አባትነትህን አንለምደውም፣ ዛሬም አዲስ ነው ጌታ ሆይ። በመፍራትና በመንቀጥቀጥ በፊትህ እንሆናለን። እንዳንተ የሚራራልን ስለሌለ፣ እንዳንተ የሚያስብልን ስለሌለ፣ እንዳንተ በየዕለቱ አዲስ ዕድል የሚሰጠን ስለሌለ፣ እንዳንተ የሚሸከመን የተሸከመን ስለሌለ በአንተ ትከሻ ላይ ሆነን አንቀልድም ጌታ። እናከብርሃለን። አባት ልጁን እንደሚሸከም የተሸከምከን እግዚአብሔር፣ እህቶቼን የተሸከምክ እግዚአብሔር፣ ወንድሞቼን የተሸከምክ እግዚአብሔር፣ እኔን የተሸከምክ እግዚአብሔር፣ የአባቶቻችን አምላክ ሆይ ስምህ ለዘላለም ይባረክ። አልሮሳኪኒያስ እናመሰግንሃለን ጌታ ሆይ። ክቡር ሆይ እናመሰግንሃለን። ንጉሥ ሆይ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። የሚመስልህ የሌለ የእኛ አምላክና አባት ልትሆን ስለወደድክ እናመሰግንሃለን። እድል ስለሰጠህን እናመሰግንሃለን እግዚአብሔር። ኤማጋቱኒያስ ኦራጋዲያና ማቱኒያስ ማደሪያህ ይባረክ። በዙፋንህ ለዘላለም ድመቅ። ጌታ ሆይ እያንዳንዱ ልብ ቋንቋ ያለህ፣ ለእያንዳንዱ ልብ መናገር የምትችል፣ የእያንዳንዱ የልብ ቋንቋ የምታውቅ ጌታ፣ አስተርጓሚ የማያስፈልግህ በመካከላችን እለፍና በቃልህ እግዚአብሔር ሆይ ለልባችን ተናገር። የሚጠቅመንን ተናገረን፣ የሚበጀንን ተናገረን፣ የሚያሻግረንን ተናገረን፣ ወደ አንተ የሚያስጠጋንን ተናገረን፣ አሮጌውን የሚያስጥለንን ተናገረን፣ አዲሱን የሚያለብሰንን ተናገረን። እግዚአብሔር አምላካችን ሆይ ይህን ስለምታደርግ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ከዚህ የወጣ የጠላት የዲያብሎስ አሰራር በስም ስልጣን የታሰረ ይሁን። ከፍ ብለህ ንገስ በጌታ በኢየሱስ ክርስቶስ አሜን። ክብርን ለጌታ ሰጠን እንቀመጣለን። እግዚአብሔር ይባረክ። አሜን አሜን። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። የዚህ ዓመት መሪ ጥቅሳችን ምን ነበረ? ደግነቱ ስክሪኑም ጠፍቷልና አታዩትምና ምን ነበር የዚህ ዓመት መሪ ጥቅሳችን? በአንድ ድምጽ እስኪ ከፍ ያለ የት ነበር የሚገኘው? መዝሙረ ዳዊት ስንት ሰምታችሁታል? መጀመሪያ ቃሉን የሰማይ አምላክ ያከናውንልናል እኛም ባሪያዎቹ። መዝሙረ ዳዊት የት ነበር የሚገኘው? ነህምያ ምዕራፍ 2 ቁጥር 20 እና ስንነሳ እንደዚህ ነው ያልነው፣ የሰማይ አምላክ ያከናውንልናል እኛም ባሪያዎቹ ተነስተን እንሰራለን። እግዚአብሔር ቢፈቅድ በእነዚህ በሚመጡ ተከታታይ ሳምንታት መጽሐፈ ነህምያን እግዚአብሔር በዛ ውስጥ የሚያስተምረንን ለመማር መጽሐፈ ነህምያን መሰረት አድርገን እግዚአብሔር የሚናገረንን እንሰማለን።
አሁን ያነበብኩላችሁ ምዕራፍ 1 ላይ ያው የነህምያ መጽሐፍ ምዕራፍ 1 የምታገኙት ነውና ይሄ የነህምያ ርዕሳችን የምናደርገው እዚህ ቦታ ላይ በጣም በተደጋጋሚ በአንድም በሌላም በዚህም በዛም መልክ ለመናገር ሞክረናል። አሁንም እግዚአብሔር ፈልጎታል። አሁንም እስኪሆን ድረስ ማየት የሚፈልገው ነገር አለ። ተሐድሶ በሚል ርዕስ ነው የምናየው። ነህምያ በመጽሐፍ ቅዱስ ውስጥ ትዝ ይላችሁ ከሆነ ትንቢተ ሐጌን በዚህ በተከታታይ ስንማር በነህምያም በእዝራም ዘመን ከነበሩ ነቢያት መካከል ሐጌና ዘካርያስ ዋናዎቹ ናቸውና የሐጌ የዘካርያስ የነህምያ የእዝራ ዘመን በጣም ተቀራራቢ አንድ ዘመን ነው። ትንሽ የዓመታት ልዩነት ቢኖር ነው። ስለዚህ መጽሐፈ ነህምያን ስንነጋገር ነህምያ ከምርኮ ሀገር ወደ ኢየሩሳሌም በሶስተኛው ዙር በአንደኛው ዙር ዘሩባቤል የሚመራው ግሩፕ መጣ። በሁለተኛው ዙር እዝራ የሚመራው ግሩፕ መጣ። በሶስተኛው ዙር ነህምያ የሚመራው ግሩፕ ወደ ኢየሩሳሌም መጣ እና ወደ ኢየሩሳሌም ከሄደ በኋላ ይሄም በ444 ቢፎር ክራይስት ቢሲ ነው። ስለዚህ ይሄ የነህምያ ግሩፕ በዋናነት ነህምያና እዝራ የሚታወቁት የተሐድሶ መሪዎች ተብለው ነው። የተሐድሶ መሪዎች እና በጣም በማስተዋል እንድትሰሙኝ ይፈልጋለሁ። በጣም በማስተዋል እንደ ጎበዝ ሻርፕ ጆሮ እንዳለው ሰው እንድትሰሙኝ ይፈልጋለሁና ነህምያና እዝራ የተሐድሶ መሪዎች እግዚአብሔርን ቤት የእግዚአብሔርን ሕዝብ ወደ ተሐድሶ ያመጡ መሪዎች ናቸው። እንዳልኳችሁ ደግሞ ዘካርያስና ሐጌ ደግሞ የተሐድሶ የእግዚአብሔርን ሕዝብ ለተሐድሶ ያነቃቁ ደግሞ ነቢያት ናቸው የሚባሉት እና በመጽሐፍ ቅዱስ ውስጥ እነዚህ ሰዎች ተሐድሶ በሕይወታቸው በአገልግሎታቸው በዘመናቸው የተከናወነባቸው ሰዎች ናቸው። እኛ ባለንበት በዚህ ዘመን ቤተክርስቲያን ከ90% በላይ ተሐድሶ ያስፈልጋታል ብሎ ሁሉም ሰው ያምናል። በቤተክርስቲያን የእግዚአብሔር ተሐድሶ ብሎ የሚጸልይ ከኔ ጨምሮ በጣም ብዙ ሰው ነው። ይቻውን ያለንባት ዘመን ቤተክርስቲያን የእግዚአብሔር ጉብኝት ያስፈልጋታል። የእግዚአብሔር ተሐድሶ ያስፈልጋታል። የእግዚአብሔር አዲስ ጉብኝት ያስፈልጋታል ተብሎ ይታመናል። ይሄም ደግሞ እግዚአብሔር በተለያየ መልክ ያረጋገጠው እውነት ነው እና በዛ ዘመን በነህምያ ዘመን የእግዚአብሔር ቤት ነህምያ የሚታወቀው አንዱ በጣም ጎልቶ የሚሰማው አንዱ ነህምያ በዘመኑ አጥሩን የሰራ የኢየሩሳሌምን የፈረሰ ቅጥር የሰራ ሰው ስለሆነ ቅጥር አዳሽ ቅጥር ሰሪ ተብሎ በዋናነት ይታወቃል። ግን እሱ ብቻ አይደለም የነህምያ አገልግሎት። እሱን በደንብ አሳያቸዋለሁ። ቅጥር ብቻ አይደለም ወይም ደግሞ ህንጻ ብቻ አይደለም። ኢቭን በብሉይ ኪዳን ዘመን ቅጥር ወይም ደግሞ የኢየሩሳሌምን ቤተ መቅደስ ቅጥር ብቻ አይደለም የሰራ የሰውን ህይወትና የእግዚአብሔርን ሕዝብ ስርዓት ያደሰ ሰው። በደንብ ስሙኝ። የእግዚአብሔርን ሕዝብ ህይወት እንደዚሁም ደግሞ የቤተ መቅደሱን የእግዚአብሔርን ቤት አገልግሎት ያደሰ ሰው ነው። በጣም የሚገርማችሁ 13 ምዕራፎች አሉት። ዋናዎችን አሳያችኋለሁ። ትዝ ይላችሁ እንደሆነ ነህምያ እንኳን እዝራ ከሱ በፊት ሲመጣ እዝራ አንድ የሚናገረው በጣም በእግዚአብሔር ፊት ስላገኘው ፕሪቪሌጅ እግዚአብሔርን ሲያመሰግን እዝራ ምዕራፍ 9 ቁጥር 9 ላይ ላንብብላችሁ። እንደዚህ ይላል። በጣም የምወደው ቃል አለ። እዝራ ምዕራፍ 9 ቁጥር 9 ላይ አምላካችን ግን በባርነታችን አልተወንም ማለት ምርኮ ሂደን እንድንቀር አልተወንም ይልና የህይወት መታደስን ይሰጠን ዘንድ። የምን መታደስ? ህንጻ ብቻ አይደለም ያደሰው እዝራ። ህንጻ ብቻ አይደለም ወይም አጥር ብቻ አይደለም ያጠረው ነህምያ። የህይወት እስኪ ባንድ ላይ የህይወት ምን መታደስን ይሰጠን ዘንድ የአምላካችንን ቤት እሰራ ዘንድ። እያችሁ
ሕይወት ይታደሳል፣ ቤቱ ይሰራል። እንደዚህ ነው። ሕይወት ሳይታደስ ቤት አይሰራም። ከኔ ጋር ናችሁ? ሕይወት ሳይታደስ አገልግሎት አይገለገልም። እና የሕይወት መታደስ ይሰጠን ዘንድ የአምላካችንንም ቤት እንሰራ ዘንድ የተፈታውንም እንጠግን ዘንድ በይሁዳና በኢየሩሳሌምም ቅጥር ይደረግልን ዘንድ እና ቅጥሩ ሁለተኛና ሶስተኛ ነው። የእግዚአብሔር ጊዜ የሰጣቸው የምን መታደስ? የምን መታደስ? ሕይወት ማለት ደግሞ ፐርሰናል የሰው መንፈሳዊነት እና ነህምያም ላይ ስታገኙት የምታገኙት ነገር የቅጥሩ መፍረስ፣ የህንፃው መፍረስ ምክንያቱ ምንድነው ብላችሁ ስታዩ ምንጩ የሰው ሕይወት ስለፈረሰ ነው። ልድገመው ይሄን አባባል። ቤቱ ለምን ተቃጠለ? አጥሩ ስለምን የእንስሳት መጫወቻ መቀለጃ ሆነ? ህዝቡ ስለምን ፈልሶ ሄደ? እግዚአብሔር ስለምን ህዝቡን አሳልፎ ሰጠ ብላችሁ ሩት ኮዙን ስታጠኑ ሩት ኮዙ የህዝቡ ሕይወት ስለፈረሰ ነው። የህዝቡ ሕይወት ስለፈረሰ ነው። እግዚአብሔር ቤቱን መጠበቅ አቅቶት አይደለም። ላንብብላችሁ ነህምያ እንዳልኳችሁ ምዕራፍ 13 ቁጥር 3። ይሄ በጣም እንደ መግቢያ ሰጥቻችሁ ላልፍ ስለፈለኩ ነው። ነህምያ ምዕራፍ 13 ላይ ብዙ ነገር ካደረገ በኋላ አጥሩ ካለ በ52 ቀን ነው አጥሩ ያለቀው። በ52 ቀን የተሰራው። ከዛ በኋላ ግን ያደረገውን ተመልከቱ። አጥር ሊሰራ ብቻ አይደለም የመጣው፣ ህንጻ ሊያቆም ብቻ አይደለም የመጣው። ምን ሊያድስ ነው? ሕይወት፣ የቤቱን ስርዓት፣ የቤቱን አገልግሎት። ስሙኛ ምዕራፍ 13 ቁጥር 3 ህዝቡ እንዴት ሆኖ እንዳገኘው ሕጉንም በሰሙ ጊዜ ይላል። ነህምያ የሚናገረውን ሕግ፣ ዕዝራ የሚናገረውን ሕግ በሰሙ ጊዜ ድብልቁን ህዝብ ሁሉ ከእስራኤል ለዩ። ምን ህዝብ? ህዝቡ ምን ሆኖ ማለት ነው? ተደባልቆ። ከማን ጋር? ይኸው ላንብብላችሁ ቁጥር 23 እዛው ምዕራፍ 13 ቁጥር 23 ደግሞም በዛ ወራት ይላል። አለፍ ብዬ በዛ ወራት የአዛጦንንና የአሞብን የሞዓብንም ሴቶች ያገቡትን አይሁድ አየሁ። አይሁድ ሆነው የእግዚአብሔር ሰዎች ሆነው የአዛጦንን፣ የአሞንን፣ የሞባውያንን ሴቶች፣ የአህዛብን ሴቶች፣ የጣዖት አምላኪዎችን ሴቶች አገቡ። it was normal። በጣም የሚዘገንናችሁ ቁጥር 24 ከልጆቻቸውም እኩሌቶች በአዛጦን ቋንቋ ይናገሩ ነበር፣ በአይሁድም ቋንቋ መናገር አያውቁም ነበር። ይሄ ማለት ምን ማለት መሰላችሁ? አሁን ብዙዎቻችሁ አይገባችሁ። ልጆቻቸው የሚመጣው ትውልድ በአዛጦንኛ ቋንቋ ነው የሚናገረው። የአይሁድን ቋንቋ ምን አይልም? አያውቅም ነበር። ምን ማለት መሰላችሁ? አይሁድ መሆን ማለት የእግዚአብሔር ሕዝብ መሆን ነው። መንፈሳዊ መሆን ነው። የሰማይና የምድርን አምላክ እግዚአብሔርን ማምለክ ማለት ነው አይሁድ መሆን በዛ ዘመን። እነሱ ግን ከመቀላቀላቸው የተነሳ፣ ከመደባለቃቸው የተነሳ፣ ከአሕዛብ ጋር ከመዳቀላቸው የተነሳ ቀጣዩ ትውልድ መንፈሳዊ ቋንቋ ጠፋበት ማለት ነው። ስለ እግዚአብሔር ማውራት ጠፋበት ማለት ነው። የሚናገረው የአሕዛብን ቋንቋ ነው። ዓለማዊ ሆነ ማለት ነው። በሌላ አባባል የአይሁድን ቋንቋ መናገር አያውቁም ነበር። ምን ጠፍቶባቸው ነበር? መንፈሳዊነት። እግዚአብሔር የሚለው መንፈሳዊ ቋንቋ ጠፍቶባቸው ነበር። እንዲህ ነው ትውልዳቸው የተቀላቀለው። የነሱ መቀላቀል ብቻ ሳይሆን ቀጣዩ ትውልድ ሎስት ሆኖ ነበር። ቁጥር 27 እዚሁ ምዕራፍ 13 በውኑ
ይህን ሁሉ ታላቅ ክፋት እንሰራ እንግዶችንም ሴቶች በማግባት አምላካችንን እንበድል ዘንድ እናንተን እንስማ አለ። እግዚአብሔርን እንበድል ዘንድ። ምክንያቱም ኖርማል ላይፍ ስታይል አድርገውት ነበር። አሕዛብን ማግባት፣ መደባለቅ፣ የአሕዛብን ጣዖታት አብሮ ማምለክ ቶዝ ኖርማል። ና ነህምያ መጣ። ሃሌሉያ! የተሐድሶ ሰው መጣ። ቅጥር ልሰራ ብቻ የመጣው እንዳይመስላችሁ፣ የእናንተን ህይወት ልሰራ ነው አላቸው። እናንተ ህይወት ላይ ተሐድሶ ሊመጣ ነው የምፈልገው። ምክንያቱም የእናንተ ህይወት ካልተሰራ፣ የእናንተ ህይወት ካልታደሰ የተሰራው ህንጻም የተሰራው አጥርም ነገ ይፈርሳል። እና ቁጥር 28 ዝግንን የሚላችሁ ነገር ታገኛላችሁ። በጣም ዝግንን የሚላችሁ ነገር ከዋነኛውም ካህን ከኤልያሴብ የሚባል ዋነኛ ካህን ነበር ልጅ ከዮአዳ ልጆች አንዱ ለሆርናዊው ለሰንባላጥ አማች ነበረ። አቤት አቤት! በጣም ፈጣን አንባቢዎች ነው። ሰንባላጥ ማለት የጦቢያው ሰንባላጥ ማለት ገና የእግዚአብሔር ቤት መሰራት ሲጀምር ኢብን የእግዚአብሔርን ሥራ የሚሰራ ሰው መጣ ሲባል ነህምያን ለመግደል የሚሞክር ሰው ነበር። እንመጣበታለን በጣም በሰፊው። እና ካህኑ አሕዛብ ነው። ጦቢያ ማለት ሰንባላጥ ማለት አሕዛብ ነው። ካህኑ ልጁ የካህኑ ልጅ ሄለው የማን ልጅ ነው ያልኳችሁ? አይድረስ አትሉም እንዴ? የካህኑ ልጅ የጦቢያ አማች ሆኗል። የሰንባላጥ አማች ሆኗል። እና እንዴት አድርጎ ነው ኤልያሴብ ጽድቅን መስበክ የሚችለው? እንዴት ነው ተለዩ ማለት የሚችለው? የእግዚአብሔር ሕዝብ ሆይ ተብሎ ሊያገለግል ሕዝቡን ወደ እግዚአብሔር ሊቀድስ ሊያቀርብ የቻለው ኤልያሴብ፣ ካህኑ ኤልያሴብ ምን አፋለው ተመለሱ ለማለት? ለምን ልጁ የጦቢያ የሰንባላጥ ምን ሆኗል ታውቃላችሁ? ብዙ መድረኮች ለምን የጽድቅ ወንጌል እንደማይሰበክባቸው፣ የብዙዎች አፍ ለምን እንደተለጎመ ታውቃላችሁ? የሆነ ቦታ ማኑ ነክተዋል። እግዚአብሔር ያድናችሁ። ማኑ ነክተዋል። እና እንዴት ይናገራሉ? ኤልያሴብ እንዴት አድርጎ ነው ህዝቡን መመለስ የሚችለው? ኤልያሴብ እንዴት አድርጎ ነው ህዝቡን ማደስ የሚችለው? የሱ ልጅ የሰንባላጥ አማች ሆኗል። ምህረቱ ብዙ። ከሩቅ እግዚአብሔር ሰው አመጣ። ነህምያን አመጣ። እንዴት ነው ልክ ነን የምትሉኝ ይላቸዋል። እንዴት ነው ኖርማል የምትሉኝ? ቅድም እንዳነበብኩላችሁ በውኑ ይህን ሁሉ ታላቅ ክፋት እንሰራ እንግዶችን ሴቶች በማግባት አምላካችንን እንበድል ዘንድ እናንተን እንስማ? ኤልያሴብ እንዴት ነው እናንተን የምንሰማው? እንዴት ነው ልክ ነው የምትለኝ? ልጅ ስለተጋባ ልጅ ስለተቀላቀለ የለም፣ እግዚአብሔር ተሐድሶ ያደርጋል። ከዋነኛው ከኤልያሴብ ልጅ አንዱ ለሆርናዊው ለሰንባላጥ አማች ነበር። ከእኔም ዘንድ አባረርኩት። ሃሌሉያ! ማን ነው እሱን የሚለው? ያያችሁ ነህምያ አጥር ሊሰራ ብቻ አይደለም የመጣው። ከእኔም ዘንድ ምን አልኩት? አባረርኩት። ቤቱ የማን ነው? እግዚአብሔር ነው። አይምሰላችሁ። እግዚአብሔር ስሙ ብሩክ። በጣም አባረርኩት። እና አንዱ በዚህ ህይወት ስለፈረሰና ስለተደባለቀ ነበር አጥሩ የፈረሰው። ይህንን ህይወት ለማስተካከል ነው ነህምያ የመጣው። እሱ ብቻ አይደለም። በጣም ይዘገን ነው።
የቤቱ አገልግሎት ስለተተወና ስርዓት አልባ ስለሆነ ነበር ቤቱ የተሰጠው አልፎ የተሰጠው ለጠላት። የቤቱ አገልግሎት ተበላሽቷል። ስሙኝ ላንብብላችሁ። ምዕራፍ 13 ቁጥር 10 ላይ ነህምያ የቤቱ አገልግሎት ተትቷል። ይኸውላችሁ በጣም ነው የሚገርመው። ምዕራፍ 13 ቁጥር 10 ለሌዋውያን እድል ፈንታቸው እንዳልተሰጠ የሚያገለግሉትም ሌዋውያን መዘምራን እያንዳንዱ ወደ እርሻው እንደሄዱ ተመለከትኩ። ወደ የምኑ ሄደ? ሌዋዊ እርሻ የለውም። ሌዋዊ ርስት የለውም። ርስቱ እግዚአብሔርና እግዚአብሔር ሕዝብ ነው። ሕዝቡ ርስት ተሰጥቶታል። መሬት ተሰጥቶታል። አርሶ እንዲበላ አምርቶ እንዲበላ ተሰጥቶታል። ግን አንድ ሕግ ደግሞ ተሰጥቶታል። አስራቱን እንዲከፍል፣ በኩራቱን እንዲከፍል፣ መባውን እንዲከፍል። ያ አስራት፣ ያ በኩራት፣ ያ ስጦታ ለሌዋዊ ቀለቡ ነው። ሕዝቡ ግን ትቶታል። እና ተውኝ ሰሙኛ የሚለውን ሌዋውያን እድል ፈንታቸው እንዳልተሰጠ የሚበሉት ሲያጡ እነዚህ ሙሉ ጊዜያቸውን ሰጥተው የሚያገለግሉ ለእግዚአብሔር ሕዝብ መታደስና የእግዚአብሔርን ምሕረት እየጠየቁ የሚያገለግሉት የሚበሉትን ሲያጡ የሚያገለግሉት ሌዋውያን መዘምራን እያንዳንዱ ወደ የእርሻው እየተጋራም ቢሆን አጋሩኝ አርሰን ለሁለት እናደርጋለን እያለ እርሻ ካላቸው ጋር ወደ እርሻው። ከዛ ምን እንደሚል ታውቃላችሁ? ስሙኛ። እኔም ቁጥር 11 የእግዚአብሔር ቤት ስለምን ተተወ ብዬ ካለቆቹ ጋር ተከራከርኩ። የማን ቤት? ምን አለ? ተተወ። የማን ቤት አገልግሎት? ሁሉም ወደ የምኑ ትዝ ይላችሁ እንደሆነ የሐጌ መጽሐፍ ሁሉም ወደ የእርሻው። የማን ቤት ተተወ? የእንስሳት የዱር አራዊት መራገጫ ሆነ ቤቱ። ተተወ ብዬ ካለቆቹ ጋር ተከራከርኩ። በጣም ነው የሚገርመኝ። ተከራከርኩ ማለት እኮ ተነጋገርኩ አይደለም። እስቲል አለቆቹ ዊ አር ኦኬ የሚል መንፈስ አላቸው። እንደዚህም ሆነው የእግዚአብሔርን ቤት ተትቶ ኢትስ ፋይን የሚል አላቸው። እሱ ሽንጡን ገትሮ ተከራከርኳቸው። ኢትስ ኖት ኦኬ የእግዚአብሔር ቤት ይተው ዘንድ ሌዋውያን ይበተኑ ዘንድ የእግዚአብሔር አገልግሎት እንዲህ ይሆን ዘንድ ልክ አይደለም ብዬ ምን አልኩ? ወይ የሰው ልብ እንዴት ጠንካራ ነው! ተከራከርኩ። ልክ እንዳልሆነ አይቶ የመጣ ሰው ተከራከርኩ። ሰበሰብኳቸው፣ በየስፍራቸውም አቆምኳቸው። ሌዋውያን ተመለሱ ከእርሻችሁ፣ አቆምኳቸው። እናንተ የእግዚአብሔር ሕዝብ አስራታችሁን አስገቡ፣ መባችሁን አስገቡ፣ በኩራታችሁን አስገቡ። የእግዚአብሔር ቤት ስርዓት ይኖረዋል። አፍራለሁ አንዳንድ ጊዜ። ቅድም ሰይፉ ፈራ ተባ እያለ ሲናገር እኔ ግን አልፈራም፣ እግዚአብሔር ቃል ስለሆነ። አንዱ የአጥቢያ ቤተ ክርስቲያን አባልነት መብትና ግዴታ አስራትና መባን በታማኝነት ለእግዚአብሔር መስጠት ነው። በአዲስ ኪዳንም እውነት ነው እሱ። ሕግ አይሆንም እንጂ ሕግ ይሄ ለመጽደቅ አይደለም የምናደርገው። ነገር ግን ለአጥቢያ ቤተ ክርስቲያን አባልነት አንዱ ዋናው የአባላት ድርሻ ያው አጥቢያ ቤተ ክርስቲያን 3 ሰልፎች አሏት። ሰልፍ ሰፖርቲንግ፣ ሰልፍ ገቨርኒንግ፣ ሰልፍ ፕሮፓጌቲንግ ይባላል። አንደኛው ምን ማለት? ሰልፍ ገቨርኒንግ ማለት ራሷን በራሷ የምትመራ፣ ሰልፍ ሰፖርቲንግ ራሷን በራሷ የምትረዳ፣ ሰልፍ ፕሮፓጌቲንግ ሚሽን በራሷ የምታካሂድ ማለት ነው።
ይሄ የሚሆነው የአጥቢያ ቤተክርስቲያን አባላት የሚገባቸውን ሲያደርጉ ነው። አንዱ የሚገባው ነገር በእግዚአብሔር ቤት እግዚአብሔር ከሰጠን ለእግዚአብሔር መስጠት። አንዱ የእግዚአብሔር ቤት ተሐድሶ በነህምያ ዘመን ያደረገው ይሄንን ነበር። ቁጥር 29 ላይ እንዲህ ይላል፣ አምላኬ ሆይ የክህነትንና የሌዋውያንንም ቃል ኪዳን ስላፈረሱ አስባቸው ባክ። ቁጥር 30 ከእንግዳ ነገር ሁሉ አነጻዋቸው። ሃሌሉያ! በጣም ነው የምወደው። ከእንግዳ ነገር ሁሉ ምን አልኳቸው? የመጨረሻው ንግግር ይሄ ነው። ከእንግዳ ነገር ሁሉ አነጻዋቸው፣ ለካህናቱና ለሌዋውያኑም ለእያንዳንዳቸው በየሰሞናቸው ሥርዓት አደረኩ። ምን ሥርዓት? ነህምያ የነህምያን መጽሐፍ ስንመለከት ነህምያ አጥር ለማጠር ብቻ የመጣ ሰው አይደለም። የእግዚአብሔርን ሕዝብ ሕይወት የእግዚአብሔርን ቤት አገልግሎት ለማደስ የመጣ ሰው ነው። ስለዚህ በዚህ መንፈስ የነህምያን መጽሐፍ እንድናየው ፈልጋለሁ። አጥር ብቻ አይደለም። በጣም ጎልቶ የሚሰማው ነህምያ አጥር ሰራ በ52 ቀን ብሎ ነው የሚያቆመው። 52 ቀን የሆነው ምዕራፍ 6 ላይ ነው። ከዛ በኋላ የሕዝቡን ሕይወት ነው ያደሰው። የእያንዳንዱን ሕይወት ከእንግዳ ነገር ቀደስ፣ አነጻ። ተሐድሶ በእግዚአብሔር ቤት ሆነ። ተሐድሶ በሌዋውያን መካከል ሆነ። ተሐድሶ በካህናት መካከል ሆነ። ተሐድሶ በሕዝቡ መካከል ሆነ። መለየት ነው የሆነው። ተቀላቀልህም አታገለግልም፣ አባረርኩት። ስለዚህ የነህምያን መጽሐፍ ስናነብ በዚህ መንፈስ ሆነን እንድንሰማ ፈልጋለሁ። የነህምያ መጽሐፍ በሶስት ዋና ዋና ክፍሎች ይከፈላል። በዛ ክፍልን ማየት እንችላለን። በሶስት ዋና ዋና ክፍሎች ምዕራፍ 1 እና 2 አንድ ክፍል ነው። የተሐድሶ ዝግጅት። ይሄንን የእግዚአብሔርን ቤት ተሐድሶ አጥሩን ጨምሮ ሕይወታቸውን ጨምሮ አገልግሎትን ጨምሮ የተሐድሶ ዝግጅት የተደረገበት ምዕራፍ 1 እና ምዕራፍ 2 ላይ ነው የምታገኙት። እሱን በዝርዝር እናየዋለን። የፈረሰውን ምዕራፍ 1ን እንደው ዝም ብዬ አውትላይኑን ሰጥቻችሁ ባልፍ ለመስራት የፈረሰውን ማወቅና ቅድመ ዝግጅት ማድረግ ምዕራፍ 1 ላይ ታገኛላችሁ። ቅድመ ዝግጅት ማለት አንደኛ የፈረሰውን ማወቅ አለበት፣ ሁለተኛ ደግሞ ለዛ ቅድመ ዝግጅት ማድረግ የሚለውን ምዕራፍ 1 ላይ ታገኙታላችሁ። ምዕራፍ 2 ላይ ለሥራው የሚያስፈልገውን አቅርቦት ማዘጋጀት የሚለው ምዕራፍ 2 ላይ ታገኙታላችሁ። በዝርዝር እንመጣበታለን፣ ግን አውትላይኑን እንዲገባችሁ። ሁለተኛው ክፍል ከምዕራፍ 3 እስከ ምዕራፍ 6 ያለው ክፍል ነው። ከነህምያ ምዕራፍ 3 እስከ ምዕራፍ 6 ያለው ሁለተኛው ክፍል ነው። እሱም የተሐድሶ ሥራ የተሰራበት አክቹዋል ሥራው የተሰራበት አጥሩም ቢሆን ያለቀበት ነው። ከዛም እግዚአብሔር አንዳንድ ነገሮችን መስራት የጀመረበት ነው። ሥራው በሚሰራበት ጊዜ እዛ ቦታ ላይ የገጠሙ ገጠመኞች አሉ። የእግዚአብሔርን ሥራ ስንሰራ በሚገጥሙን ገጠመኞች ምን ማድረግ አለብን የሚለውን ነገር በጣም ትልቅ አስተምሮ የሚያስተምረን ክፍል ነው። ሶስተኛው ክፍል ከምዕራፍ 7 እስከ ምዕራፍ 13 የሕዝቡ ሕይወትና የእግዚአብሔር ቤት ሥርዓት እንደ ቃሉ የታደሰበትና የተሐድሶ ፍሬ የታየበት ነው። የተሐድሶ ፍሬ አለው። እሱን የምታገኙት ከምዕራፍ 7 እስከ ምዕራፍ 13 ድረስ የተሐድሶ ፍሬ የታየበት ነው። የመጀመሪያውን ክፍል እንድናይ ፈልጋለሁ። የተሐድሶ ዝግጅት ምዕራፍ 1 እና 2። ዛሬ እሱን በጥቂቱ ምዕራፍ 1ን በተወሰነ ደረጃ እንድናየው ፈልጋለሁ። የተሐድሶ ዝግጅት ይጠይቃል። የእግዚአብሔር ቤት ተሐድሶ፣ የሕይወት ተሐድሶ፣ የአገልግሎት ተሐድሶ ዝግጅት ይጠይቃል እና የተሐድሶ ዝግጅት ምዕራፍ 1 እና ምዕራፍ 2 ይሄንን ነው የሚነግረን። ምዕራፍ 1 እና ምዕራፍ 2ን ስንመለከት የተሐድሶ ዝግጅት በደንብ ታገኛላችሁ። ከዚህ በኋላ ለሚሰራው ቅድም ላልኳችሁ ምዕራፍ 13 ላይ እንደ ውጤት ሆኖ ለሚታየው ሁሉ ዝግጅቱ የተከናወነው ምዕራፍ 1 እና ምዕራፍ 2 ላይ እንደ የተሐድሶ መሪ፣ እንደ ተሐድሶ አገልጋይ፣ እንደ ተሐድሶ ሕዝብ
ምዕራፍ 1 እና ምዕራፍ 2 ላይ ዝግጅት ታያላችሁ። የተሐድሶ ዝግጅት። እስኪ አንድ ጥያቄ ልጠይቃችሁ። በእርግጥ እንደ ግለሰብ እንደ ኮሚኒቲ ተሐድሶ ያስፈልገናል የሚል ሰው እጁን ያሳየኝ። ማለት ግድ የለም ማታምኑ መብታችሁ ነው። እቺን ታክል ተሐድሶ ዝግጅት አለው። ተሐድሶ ዝም ብሎ እንደ ጸጋ ስጦታ የሚፈስ ነገር አይደለም። የኛ መዘጋጀት ይጠይቃል። እሱን ምዕራፍ 1 እና ምዕራፍ 2 ላይ የምታገኙት እና በደንብ ስሙኝ። የመጀመሪያው ምዕራፍ 1 ቅድመ ዝግጅት 11 ቁጥሮች አሉት ምዕራፍ ነው። ምዕራፍ 1 ቅድመ ዝግጅት ነው። እሱ ወደ ዋናው ዝግጅት ከመግባቱ በፊት ወደ ዋናው ስፍራ ከመድረሱ በፊት ዋናውን ስራ ከመጀመሩ በፊት ቅድመ ዝግጅቱን ምዕራፍ 1 ላይ ነው የምታገኙት። የመጀመሪያው ያደረገው ነገር ለማደስ የፈረሰውን ማወቅ ያስፈልጋል። ለተሐድሶ የመጀመሪያው ዝግጅት የፈረሰውን ማወቅ፣ የፈረሰብንን ማወቅ። አለ ወይ የፈረሰ ነገር? አለ ወይ የተበላሸ ነገር? አለ ወይ ልክ ያልሆነ ነገር ብሎ የፈረሰውን ማወቅ የመጀመሪያው ቅድመ ዝግጅት ነው። ከቁጥር 1 እስከ ቁጥር 3 ላንብብላችሁ። ምዕራፍ 1 ከቁጥር 1 እስከ 3 ለማደስ የፈረሰውን ማወቅ ያስፈልጋል። በጣም ብዙ ጊዜ አብረን እንጸልያለን፣ አብረን እንጮሃለን፣ አብረን እንሰማለን። ስንወጣ ግን we are the same። ምንድነው ሚስ ያደረኩት? ምንድነው በእኔ ህይወት እግዚአብሔር ማደስ የሚፈልገው? እንደ ኮሚኒቲ ምንድነው ማደስ ያለበት እግዚአብሔር የሚለውን ማወቅ በጣም ወሳኝ ቅድመ ዝግጅት ነው። ላንብብላችሁ። ከወንድሞች አንዱ አለ ነህምያ ምዕራፍ 1 ከ1 እስከ 3 ከሁለት ነው የጀመርኩት። ከወንድሞች አንዱ አናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እሱ ወዳለበት እሱ ባለበት ሩቅ አገር ነው፣ ዲያስፖራ ሆኖ ነው ያለው እና ከይሁዳ መጡ። እሱ የጠጅ አሳላፊ ነው፣ ከንጉሱ ቤተሰቡ ነው የሚቆጠረው፣ ንጉሱ ጋር ነው የሚኖረው። አመጡና እኔም አለ በጣም ኮንሰርኑን ስሙኝ፣ የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምን ነገር ጠየቅኳቸው። ለመሆኑ የዳኑ ወንድሞቼ እንዴት ናቸው? አገልግሎት እንዴት ነው? የእግዚአብሔር ሥራ እንዴት ነው? ቅዱሳን እንዴት ናቸው? የዳኑ ወንድሞቼ እንዴት ናቸው ብዬ ቁጥር 3 እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌምም ቅጥር ፈርሷል፣ በሮቿም በእሳት ተቃጥለዋል አሉኝ። ምን ሆኗል? የዳኑት እነ ወንድም ከሌ እነ እህት ከሌ በትልቅ ችግር ውስጥ ነው ያሉት፣ በትልቅ መከራ ውስጥ ነው ያሉት። ያ የምታውቀው የኢየሩሳሌም ቅጥር በሮቿ ተቃጥለዋል፣ መሳቂያ መሳለቂያ ሆነናል። የማን ቤት? በጣም የሚገርመኝ በጣም ይሄ ቃል የዳኑትን ይላል። የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምን ነገር ጠየቅኳቸው። የዳኑት እንዴት ናቸው? የዳንክ የእግዚአብሔር ቤተሰብ ሆይ እንዴት ነህ? የዳንኛ እንዴት ነን? እንዴት ነን? እንዴት ነን?
የዳናችሁ ወንድሞቼ እንዴት ናችሁ? ህይወት እንዴት ነው? ኑሮ እንዴት ነው? ሰማይ ምን ይላል? የዳንሽ እህቴ፣ የዳንኩ ወንድሜ፣ በጣም አንዳንዱ የጸሎቱ መሰዊያ ፈርሷል። የዳነው አንዳንዱ አገልግሎትን ርግፍ አድርጎ ጥሎታል። የዳነው አንዳንዱ አምልኮን በቃኝ ብሏል። ለቃል ከደረስኩ ይበቃል ብሏል። አንዳንዱ በግሉ እግዚአብሔር ጋር መገናኘት አቁሟል። ማን? የዳነው። አንዳንዱ ቅድስና ለምኔ ብሏል። ሰሞኑን መከራከሪያ አላያችሁም? ብዙ ቦታ ላይ አንዴ ከዳንኩ ምን ችግር አለ የሚል አላያችሁም? አልሰማችሁም? ኢሹ ሆኖ በጣም ቢግ ሆኖ፣ ምክንያቱም ህይወት ፈርሷል። ቅድስና ማንም በቃ የራሱ ማድረግ አይፈልግማ። ፈርሷል። ትዳር ተበላሽቷል። አንዳንዱ ጋር ግንኙነት ተበላሽቷል። ሰላም መነጋገር ቆሟል። የዳኑት እንዴት ናቸው እየጠየቅኩ፣ የዳኑት እንዴት ናቸው? የዳናችሁ እህቶቼ እንዴት ናችሁ? የዳናችሁ ወንድሞቼ እንዴት ናችሁ? ለዳኑት ነው ለካ ተሐድሶ። ለዳኑት ተሐድሶ ያስፈልጋል ለካ። ምክንያቱም ታላቅ ነቀፌታ ውስጥ ነው ያሉት። አንዳንዱ ገንዘቡን ቅድም እንዳልነው ለእግዚአብሔር የሚሰጠውን ለእግዚአብሔር የለም። ለእግዚአብሔር መታመን ታማኝ መሆን ጠፍቷል። እንዴት ነው የዳን ወገኖቼ? እንዴት ናችሁ? የዳንክ ወንድሜ እንዴት ነህ በሉት እስኪ አጠገባችሁ ያለው። የዳንሽ እህቴ እንዴት ነሽ? ምንም ጥያቄ የለውም ስለመዳንሽ፣ ስለመዳን ምንም ጥያቄ የለውም። ግን ተጠያየቁ። የዳንክ ወንድሜ ሆይ እንዴት ነህ? የዳንሽ እህቴ ሆይ እንዴት ነሽ? እንዴት ናችሁ? እንዴት ናችሁ? ለዳነው ህዝብ እግዚአብሔር ተሐድሶ ላከ። በኢየሱስ ስም ተሐድሶ ያድርግልኝ። ተሐድሶ ለዳነው ህዝብ። ግን ለመታደስ የጎደለንን ማወቅ ያስፈልጋል። እንዴት እንደሆነ ማወቅ ያስፈልጋል። አንዳንዱ ሰው አያውቅም። በጣም በቃ በሰው ልክ ነው የምናስበው። እስኪ ቀና በሉ። ተጠራችሁበት መጠራታችሁ ልኩ ምን ያክላል? እናንተስ በዛ ልክ የት ናችሁ? የቱ ጋር ናችሁ? የዳንክ ወንድሜ ሆይ እንዴት ነህ ስትለካ ዛላይ፣ የዳንሽ እህቴ ሆይ እንዴት ነው ስትለኪ በዛ መለኪያ። ከኔ ጋር አትለካኩ፣ በፍጹም ከኔ ጋር አትለካኩ። እኔ አይደለሁም የእናንተ ልክ። እናንተ ልክ የናዝሬቱ ኢየሱስ ነው። ህይወት እንዴት ነው በሱ ሲለካ? ጸሎት እንዴት ነው በሱ ሲለካ? ኑሮ እንዴት ነው በሱ ሲለካ? በጣም ከዛሬ 24-25 ዓመት በፊት አንድ ወዳጄ አሁን እዚህ ሚድዌስት አንድ ቦታ እያገለገለ ነው። ትምህርት ቤት አንድ ግጥም አነበበልን። አረሳት። ግጥሟ እንዲህ ትላለች። ቱምቢ ሆይ ነው ርዕሱ። ቱምቢ ሆይ፣ ቱምቢ ታውቃላችሁ? መለኪያ ማለት ነው። መለኪያ ቱምቢ የግንበኛ መለኪያ ነው። እና ርዕሱ ቱምቢ ሆይ ነው የሚለው። እንዴት ነው ነገሬ? ምሰሶ ማገሬ፣ ወርድና ስፋቴ፣ ቅርጽና ይዘቴ፣ የቱ ጋ ነው ስተቴ? ቱምቢ ሆይ። እግዚአብሔር ቱምቢ ያስቀምጣለሁ ብሏል እኮ ታውቃላችሁ? መጽሐፍ ቅዱስ ላይ ቱምቢ ያስቀምጣለሁ፣ አሞጽ ላይ ያስቀምጣለሁ። እና የቱ ጋ ነን? የዳን ነው። የፈረሰውን ማወቅ ያስፈልጋል። ምንሽ ነው የፈረሰው? በፍጹም ፈርሶብሽ ጊዜ ቆጥሮ እንደ ኖርማል አትቁጠሪው። በፍጹም ፈርሶብህ ጊዜ ስለቆጠረ እንደ ኖርማል በፍጹም ተሐድሶ አለ። ተሐድሶ አለ። የፈረሰው ይታደሳል። ተሐድሶ እሱን የፈረሰውን ሲያውቅ ሰው ህመሙን ሲያውቅ እኮ መድኃኒት ይፈልጋል እኮ። ዶክተር እኮ መጀመሪያ ምንም አይሰጣችሁ፣ የሚነግራችሁ እኮ ህመማችሁ አትሊስት ዲያግኖስ ተደርጎ የተገኘው ይሄ ነው። ከዛ ነው መድኃኒቱ የሚመጣው።
ለማወቅ ነህምያ ያደረገው ጠየቀ። እንዴት ናችሁ ብሎ ጠየቀ። ለማወቅ ፈለገ። ጠይቁ ጌታው ምንድነው ችግር ይበሉት። የቱ ጋ ነው ስታክ ያደረኩት? የቱ ጋ ነው ያ የሚፍለቀለቅ ነገር ስታክ ያደረገ የቱ ጋ ነው? ለዚህ ነው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ ስለዚህ የቆመ የሚመስለው እንዳይወድቅ ጠንቀቅ። የመጀመሪያው ቅድመ ዝግጅት ለተሐድሶ የፈረሰውን ማወቅ ነው። የጣልኩት የቱ ጋ ነው? በቃ ሚስ ያደረኩት የቱ ጋ ነው? የቱ ጋ ነው? የቱ ጋ ነው የተላለፍኩት? ለጉስቁልና ምክንያቱ የቱ ጋ ነው ሚስ ያደረኩት? ሁለተኛው ፈረሰውን ከማወቅ ቀጥሎ ሁለተኛው በጣም የሚገርመው በጣም በሰፊው እዚህ ጋር የምታዩት ከእግዚአብሔር ጋር መስማማት ነው። ቅድመ ዝግጅት ለተሐድሶ የፈረሰውን ያወቀ ሰው የፈረሰውን የተረዳ ያየ ሰው ሁለተኛው ከሰራተኛው ካዳሹ ከእግዚአብሔር ጋር መስማማት። ማንም ሊያድስ አይችልም። ማንም ያንን የፈረሰ ጉድለት ሊሞላው አይችልም። ሁለተኛው የምታዩት ከቁጥር 4 እስከ ቁጥር 11 የምታገኙት ከአዳሹ ተሐድሶ አይደል የሚፈለገው? ተሐድሶ ከየት ይመጣል? ልጠይቃችሁ፣ ከየት ይመጣል ተሐድሶ? የህይወት ተሐድሶ፣ መንፈሳዊ ተሐድሶ ከየት ይመጣል? ስለዚህ ከእግዚአብሔር ጋር መስማማት ሁለተኛው ቅድመ ዝግጅት ይባላል። ማንም ሊያድሳችሁ አይችልም። ይሄ መዝሙር ላይ ሞቅ ብሎን በቃ ቅልጥ ብለን በጣም በቃ ነፍሳችን እስክናጣ ድረስ ቅልጥ ያልንበት እሱ ተሐድሶ እንዳይመስላችሁ። ስንወጣስ ከዛ ኢሞሽኑ ስንወጣስ አዳሹ ጋር መስማማት መንፈሳዊ ተሐድሶ የሚያመጣው የሰራዊት ጌታ እግዚአብሔር ነው። ነህምያም አይደለም ዕዝራም አይደለም። ተመልከቱ፣ እሱም ያውቀዋል። በጣም 4 ጀምሮ እስከ 11 ላንብብላችሁ እና በየ አንጓው ከፍለዋለሁ። አንድ 3 ክፍሎችን ስለማከፍለው ስከፋፍላችሁ ከእግዚአብሔር ጋር ለመስማማት እንግዲህ እንዳልኳችሁ የፈረሰ ነገር አለ። ፈረሰ ማለት እንግዲህ የተበላሸ ነገር አለ። ተበላሸ ማለት እንግዲህ ከእግዚአብሔር ጋር መለያየት ሆኗል ማለት ነው። እንደዚህ ሆኑበት የእግዚአብሔር ቤት እንደዚህ ሆነበት ህዝቡ እንዲህ በታላቅ መከራ ያለበት ስደት እንዳይመስላችሁ። ስደት አይደለም። ህዝቡ የጎደለው ነገር ስላለ ነው። ማድረግ ያለበትን ያላደረገው ነገር ስላለ ነው። ይሄ በጽድቅ ምክንያት የመጣ ነገር አይደለም። እግዚአብሔርን በማምለክ ምክንያት የመጣ ነገር አይደለም። የተበላሸው በእነሱ ምክንያት ነው። የተጣለው በእነሱ ምክንያት ነው። የፈረሰው በእነሱ ምክንያት ነው። እና የመጀመሪያው ከእግዚአብሔር ጋር ለመስማማት ያደረጉት ነገር በንስሐ በጾምና በጸሎት ወደ እርሱ መመለስ ነው። ይሄውላችሁ የተሐድሶ የመጀመሪያው ተግባራዊ እርምጃ ውድቀትን፣ ጉድለትን ከየት እንደወደቅ አስብ ብሎ ጌታ እንደተናገረው ለኤፌሶን ቤተክርስቲያን ካወቀ በኋላ ቀጥሎ የሚናገረው ንስሐ ግባ ነው። ከማን ጋር መስማማት? እግዚአብሔር ጋር፣ ካዳሹ ጋር ቦይን ማስተካከል፣ መንገዱን መጥረግ፣ መመለስ። ስሙኛ ላንብብላችሁ ከቁጥር 4 እስከ ቁጥር 7 እሱን ነው የምታገኙት። በንስሐ በጾም በጸሎት። በጣም ነው የሚገርመኝ። እሱ በጣም ሩቅ ነው፣ ግን በመካከላቸው እንዳለ ሆኖ እሱም ያንን ኃጢአት እንደሰራው ሆኖ ነህምያ የሚያደርገው ከእግዚአብሔር ጋር በንስሐ በጾምና በጸሎት መስማማት። እንዲህ ይላል፣ ይህንም ቃል በሰማው ጊዜ ምን የሚለውን ቅድመ ዝግጅት ውድቀቱን ያሉበትን ሁኔታ በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር።
በሰማይም አምላክ ፊት እጾምና እጸልይ ነበር። እንዲህም አልኩ፣ አቤቱ የሰማይ አምላክ ሆይ ለሚወዱህና ትእዛዝህን ለሚያደርጉ ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የተፈራህ አምላክ ሆይ እኔ ባሪያ ዛሬ በፊት ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮህ ያድምጥ፣ ዓይኖችህም ይከፈቱ። በአንተ ላይም ያደረግነውን የእስራኤልን ልጆች ኃጢአት እናዘዝልሃለሁ። እኔና የአባቴ ቤት በድለናል፣ እኛም በአንተ ላይ እጅግ ክፉ ሰርተናል። ለባሪያ ለሙሴ ያዘዝከውን ትእዛዝ ሥርዓትም ሕግም አልጠበቅም። we failed ወድቀናል። ለዚህ ምን በለን? ይቅር። በጣም የሚገርመኝ እሱ እኮ የለም እዚህ ውስጥ፣ እሱ እኮ የለም እዚህ ውስጥ። ሩቅ እኮ ነው እሱ። እዛ ከተቀላቀሉት ጋር እኮ እሱ የለም። ከበደሉት መካከል እኮ እሱ የለም። ግን አካል ይገባዋል። አካልነት የገባው ሰው፣ አካልነት የገባው ሰው የነሱ ውድቀት የኔ ውድቀት ነው፣ የነሱ በደል የኔ በደል ነው። እኔና የአባቴ ቤት በድለናል። እንዴት አይነት መንፈስ ነው! እንዲህ ነው የተሐድሶ ሰው። እንዲህ ነው። አድሎ የለውም። ወገንተኛ አይደለም። ሁሉም የእርሱ ወገን ኃጢአታቸው ሳይቀር የእሱ ኃጢአት ነው። በጾም አያሌ ቀን በጾም ይውላችሁ። ወደ ልማድ ለማድረግ እንዳይመስላችሁ ምንጮኸው በጌታ ፊት እንዳይመስላችሁ። ምናለቅሰው ልማድ ስለሆነ አይደለም፣ ጉብኝት ስለሚያስፈልገን በቃያሌ ቀን እንጮሃለን። እግዚአብሔር እስኪጎበኘን እንጮሃለን። እግዚአብሔር ዘንበል እስኪልልን በንስሐ በጾምና በጸሎት መመለስ የተሐድሶ ሌላው መሰረት ነው። ይውላችሁ እውነት ልንገራችሁ፣ የት እንደወደቃችሁ አስቡ። የት እንደወደቅኩ ላስብ። ዜና አዳሽ አለ፣ ሰሪ አለ። አትልመጁ በፍጹም። ውድቀትሽን አትልመጁ በፍጹም። አትልመደው በፍጹም። መነሳት የሚያስችል ተሐድሶ ከእግዚአብሔር ዘንድ አለው እግዚአብሔር ተሐድሶ። ለዛ ግን ቁልፉ ዝማሬ እንዳይመስላችሁ። ለዛ ቁልፉ ጾምና ጸሎት ነው፣ መመለስ ነው፣ ንስሐ ነው። ይኸውላችሁ የምትጸልይ ቤተ ክርስቲያን ተሐድሶ በመካከሏ ይሆናል። ይሄን ልንገራችሁ። አገር መታደስ የምትችለው፣ ቤተ ክርስቲያን መታደስ የምትችለው በጾም በጸሎት የእግዚአብሔር ፊት ሲፈለግ። ቢያለሽ አልነቃነቅ አለ፣ ቢያለህ አቃተህ፣ እውነቱን ልንገርህ፣ በጌታ ፊት ውደቅ፣ በጌታ ፊት ውደቅ። በቃ ከዚህ ላይ እስኪ ረገብ በሉና በቃ ማለት ይሄ በኢሞሽን ውስጥ ከመዋኘት ወጣ በሉና በአምላካችሁ ፊት ውደቁ። የቱ ጋ ነው ስተት? ጌታ ሆይ የቱ ጋ ነኝ? የቱ ጋ ፈልገኝ? እኔ ግን የቱ ጋ ነኝ? አንተ የፈለግከኝ ቦታ የት ነው? እኔ ግን የቱ ጋ ነው ያለሁት? በጾምና በጸሎት በእግዚአብሔር ፊት መመለስ፣ በንስሐ በጾምና በጸሎት እሱ ከእግዚአብሔር ጋር ያስማማል። ሂሳብ እዛ ጋ ይወራረዳል በእግዚአብሔር ፊት። ኃጢአት እዛ ጋ በደል ኃጢአት ይሰራል እዛ ጋ። እዛ ይላችሁን በጣም የምወደው ኢሳይያስ ምዕራፍ 6 ላይ ወዮላችሁ መለስ አለና ወዮልኝ ሲል መጣ። የእግዚአብሔር በደልን የሚያስተሰርይ የእግዚአብሔር ጉጠት፣ የእግዚአብሔር እሳት ነካኝ። ምን ሲል? ወዮልኝ ጠፍቻለሁ እግዚአብሔርን አይቼ። የሚገርም እኮ ነው። ከዛ በፊት እኮ ምዕራፍ 5 ድረስ ወዮላችሁ እያለ ሲሰብክ የዋለ ሰው፣ የከረመ ሰው እሱን አይነካውም።
ኢሳይያስ አይነካውም እሱን ምንም የሱ አይደለም። ግን መቼ ነው ተሐድሶ የመጣው? የነሱም ኃጢአት የሱም ኃጢአት ገብቶት ወዮልኝ እነሱም ረክሰዋል እኔም ረክሻለሁ። ልክ እንደ ነህምያ ያኔ ቁጠት መጣ ዳሰሰው ኃጢአትህ በደልህ ተሰረየችልህ። ማንን እልካለሁ? ይሄው እኔን ላከኝ። በጾምና በጸሎት በንስሐ ወደ እርሱ መመለስ ከእግዚአብሔር ጋር ያስማማናል። ሁለተኛው እንድንስማማ የሚያደርገን በዚሁ ጋር ከእግዚአብሔር ጋር ለመስማማት በተናገረው ቃልና በገባው ቃል ኪዳን ቆሞ ምህረቱን መጠየቅ። በጣም የገባው ቃል አለ፣ የተናገርከው ቃል አለ፣ ቃል ኪዳንም ገብተሃል። በቃል ኪዳንና በቃልህ እይዛለሁ። ምክንያቱም በኢሞሽን አይደለም፣ ሰዎች በሚሉኝ ነገር አይደለም፣ እኔም በተሰማኝ አይደለም፣ እንደ ቃልህ እጠይቅሃለሁ። ምን እንድታደርግ? ምህረት እንድታደርግ። ላንብብላችሁ ከ8 እስከ 9 አንዳንድ ሰው የቆመበትን መሰረት መፈተሽ አለበት። የእግዚአብሔር ተሐድሶ የእግዚአብሔር ጉብኝት የሚመጣው በቃሉ በቃል ኪዳኑ የቆምንለት ነው። እግዚአብሔር ቃሉንና ቃል ኪዳኑን አይሽርም። ይመጣል፣ በጣም ነው የሚመጣው። በቃ እንዲህ ብለህ አልነበረም ወይ በሉት እስኪ እግዚአብሔርን። እንዲህ አላልከኝም ወይ? ቃልህ እንዲህ አይልም ወይ? የታለህ በሉት እስኪ እግዚአብሔርን። ያኔ እግዚአብሔር ቃሉን አይለውጥም። ስሙኝ ላንብብላችሁ እንዴት ብሎ እንደጠየቀው። በጣም ቁጥር 8 እንዲህም ቁጥር 5 ላይ እንደውም እንዲህ ይላል። ቁጥር 5 እና ከ8 እስከ 9 ላንብብላችሁ። ቁጥር 5 እንዲህም አልኩ አቤቱ የሰማይ አምላክ ሆይ ለሚወዱህና ትእዛዝን ለሚያደርጉ ቃል ኪዳንንና ምህረትን የምትጠብቅ ታላቅና የተፈራህ አምላክ ሆይ 8 እና 9 አሁንም ብትተላለፉ በአሕዛብ መካከል በትናችኋለሁ። ወደ እኔ ብትመለሱ ግን ትእዛዜን ብትጠብቁ ብታደርጓትም ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ እሰበስባቸዋለሁ፣ ስሜም ይኖርበት ዘንድ ወደ መረጥኩት ስፍራ መጣችኋለሁ ብለህ ለባሪያህ ለሙሴ ያዘዝከውን ቃል እባክህ አስብ። ድፍረት አያችሁ። ምንህን አስብ? ቃልህን አስብ እንጂ። ተናግረሃል እኮ የስ በድለናል ተላልፈናል። ግን እኮ ደግሞ አለቀላችሁ አላልከንም እኮ። ብትመለሱ ብለህናል እኮ፣ ተስፋ ገብተህልናል እኮ። በልቃልህን አስባ። ይኸው ተመልሰናል፣ ይኸው እንጮሃለን። ማሮሳካ እንዲህ ደስ ይላል። ይኸው ተመልሰናል እኮ። ይኸው ወደፊት መጣ። ይኸው ጮሃለሁ እኮ ባንተ ፊት አያሌ ቀናት አለቅሳለሁ። በላስብ ቃልህን የቃል ኪዳንህን አስብ እንጂ። እግዚአብሔር የማያልፈው ነገር ቢኖር ቃሉን ነው። የማያልፈው ነገር ቢኖር ቃል ኪዳኑን ነው። አያልፈውም፣ በፍጹም አያልፈውም። እንዲህ ብለኸኛል ነበር እንዴ? በቃልህ እንዲህ እኮ ብለኸኛል። የወደቀ ይነሳል፣ የሳተ ይመለሳል ያለ እኮ እሱ ነው። ብለኸኛል፣ በላስበው፣ ምህረትን አድርገው። በቃል ላይ ቆሜ እጠብቃለሁ። በቃል ላይ ቆሜ ተሐድሶ እፈልጋለሁ። በቃል ላይ ቆሜ መመለስ ግን እፈልጋለሁ። ፊትን ወደ እኔ መልስ፣ አድሰኝ። በተናገረው ቃል በገባው ቃል እግዚአብሔር ፊት ቆሞ ምህረትን መጠየቅ። ሶስተኛው እዚህ ጋር የምታዩት ከእግዚአብሔር ጋር ለመስማማት በታላቅ አክብሮትና በፍርሃት በፊቱ መሆን። በጣም በታላቅ አክብሮት። በጣም ነው ይሄንን በጣም የሚገርመኝ ሁላችሁ። በታላቅ አክብሮት ዲዘርቭ ስለምታደርግ አይደለም በፊቱ የሆንሽው። ዲዘርቭ ስለማደርግ አይደለም እዚህ የቆምኩት። ዲዘርቭ ስለምናደርግ አይደለም፣ በፍጹም አይደለም። በታላቅ አክብሮት፣ በታላቅ ትህትና፣ በታላቅ ፍርሃት። አንዳንድ ሰው ደፋር ነው፣ በጣም ደፋር ነው። የሚሆነውን ሁሉ እንደሚሆንለትና እንደሚገባው ያስባል። አይደለም። ስሙኝ እንዴት እንደሚጠይቀው ቁጥር 10 እስከ 11 ላንብብላችሁ።
እነዚህም በታላቅ ኃይልህ እና በብርቱ እጅህ የተቤዠሃቸው ባሪያዎችህና ሕዝብህ ናቸው። ጌታ ሆይ ጌታ ጆሮህ የባሪያህን ጸሎት ስምህንም ይፈሩ ዘንድ የሚወዱትን የባሪያዎችህን ጸሎት ያድምጥ። ዛሬም ለባሪያህ አከናውንለት። በዚህ ሰው ፊት ምህረትን ስጠው። እኔም ለንጉሱ ጠጅ አሳላፊው ነበርኩ። ዛሬም ለሚፈሩህ በመንቀጥቀጥ በፊትህ ላሉ እባክህ እባክህ ድፍረት ስላለን አይደለም የቀረብነው። አንተ በጣም ታላቅ የተፈራህ ትልቅ ነህ በጣም። አንድ ጊዜ እዝራ በጣም የሚገርመኝ ቃል ምዕራፍ 9 ቁጥር 6 ላይ ተናገረ። ይኸው በዚሁ መንፈስ ሆኖ ምዕራፍ 9 ቁጥር 6 ላይ በጣም 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 የምወደው እና ሁሌ ባሰብኩት ቁጥር ይኸውላችሁ እንዲህ ነው የሚለው። እንዲህ ነው የጮሁት በጌታ ፊት እንዲህም አልኩ፣ አምላኬ ሆይ ኃጢአታችን በራሳችን ላይ በዝቷልና በደላችንም ወደ ሰማይ ከፍ ከፍ ብሏልና አምላኬ ሆይ ፊቴን ወደ አንተ አነሳ ዘንድ አፍራለሁ ፈራማለሁ። ድፍረት የለኝም በፍጹም። ማደሪያው ለዘላለም ይባረክ። ብቻ ራራልኝ፣ ብቻ ምህረት ያግኘኝ። በጣም አንዳንድ ሰው በጣም ደፋር ነው። በጣም በፍጹም የለም የለም የለም። በጣም ፕሪቪሌጅ ነው፣ እድል ነው። በፊቱ መሆን እድል ነው። ይልቁንም በድሎ መማር በጣም እድል ነው። በቃ ዲዘርቭ እንደሚያደርግ ከእጁ ለመንጠቅ አትፈልጉ። ኖ አፍራለሁ ፈራማለሁ። ወደ ማን ለመናት? አይኔን ለማየት አፍራለሁ። ይህ ከልብ የሆነ ከልብ የሆነ በእግዚአብሔር ፊት የሚያቆመን ምንም ነገር የለም። ምህረቱ ነው፣ ፍቅሩ ነው፣ ልጁ ነው። ምንም የለንም። እኛ ልክ ስለሆነ ምን ቆም እንዳይመስላችሁ በፍጹም። ምንም ዲዘርቭ የምናደርገው ነገር የለንም። በመፍራት በመንቀጥቀጥ የሚለው ለዚህ ነው። በመፍራት በመንቀጥቀጥ የተፈራህ ታላቅ አምላክ ሆይ እሱን በጣም ነው ቅስስ አካብ ይላል። ቅስስ ብሎ ሄደ ይላል። ያን ቅስስ ማለቱን እግዚአብሔር አየለት ይላል። ቅስስ በፍጹም አንገታችንን ቀና አድርገን ምን ወዘጉዝበት አይደለም። ከእግዚአብሔር ጋር መስማማት፣ በንስሐ በጸሎት በጾም በጸሎት ወደ እርሱ መመለስ፣ በተናገረው ቃልና በገባው ቃል ኪዳን ቆሞ ምህረቱን መለመን፣ ታላቅ አክብሮትና በፍርሃት በእግዚአብሔር ፊት አሁን ተሐድሶ ያመጣል። ነህምያ ይህን ዝግጅት አደረገ፣ ቅድመ ዝግጅት አደረገ። የሚቀጥለው ላይ እንደ ጌታ ፈቃድ ምዕራፍ 2 ላይ ስንገባ ለስራው የሚያስፈልገውን አቅርቦት ሲያዘጋጅ እናያለን። እሱም በሚቀጥለው እናያለን። ጸልይ ሁላችን። ተሐድሶ ያስፈልገናል። ተሐድሶ በቃ እግዚአብሔር ማደስ ይፈልጋል በጣም። እኔ እንዲያውም እንዲህ አስባለሁ፣ እግዚአብሔር ወደዛ ቤት ሲያስገባን ወደ አዲስ ህንጻ ብቻ ሳይሆን በአዲስ ህይወት ቢያስገባን፣ በታደሰ ህይወት ቢያስገባን። እንዲህ ነው የምንጸልየው። በቃ ለዚህም ነው ይሄንን ክፍል በተከታታይ የምንመለከተው። በታደሰ ህይወት፣ በአገልግሎት የታደሰ ህይወት፣ በፍቅር የታደሰ ህይወት፣ በአንድነት የታደሰ ህይወት፣ በእርስ በርስ የታደሰ ግንኙነት ወደ አዲስ ቅጥር፣ ወደ አዲስ ህንጻ